بسم الله الحمد لله الصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. وبعد فيقول المصنف رحمه الله: باب حد السرقة. سلا سرقوت قطعت يمي وراء بابنا بمسارته سرقة የሚባለው ቁርአን ላይ የተጠቀሰ ወንጀል ነው። አላህ عز وجل ሐዱንም ወይም ቅጣቱን በቁርአን ላይ አምጥቶታል። በሐዲስ ውስጥ እንደዚህ ነብዩ ሰለላሁ ዐለይሂ ወሰለም አብራርተዋል። ሐዲሶቹን እናያቸዋለን። ኢጅማዕም አለበት ሐድ እንዳለው አላህ ወሳሪቁ ወሳሪቀቱ ፈቅጠዑ አይዲየሁማ ሌባ የሆነን እና ሌባ የሆነችን እጃቸውን ቆረጧቸው ጀዛአን ቢማ ከሰባ በከሰቡት ምንዳ ሲል ይናገራል። ሐዲሶቹ ብዙ ናቸው። ከቁርአን ይሄ ያለ ይሄን በመያዝ ዑለማዎቹ ኢጅማዕ አድርገዋል። ማንም የኻለፈ የለም እንደሚቆረጥ ማለት ነው። የትኛውም ቅጣት የሚደነገገው በሸሪዓ ሐድ ያለው ቅጣት ያለው በመሰረቱ ሐድ ማለት በሸሪዓ የተገደበ የሆነ በዚህ ልክ ይቀጣ ተብሎ የተቀመጠ ቅጣት ማለት ነው። ይሄ ቅጣት የሚደረገው ነፍስን ለመጠበቅ ክብርን ለመጠበቅ እና ማንም ሰው የሰውን ነፍስ የሰውን ክብር በሜዳ እንዳያጠፋ እንዲሁም የሰዎችን ገንዘብ እንዳያበላሽ እንዳያጠፋ ነው። የአላህ Subhanahu Wa Ta'ala ሁዱዶች በማይተገበሩባቸው ቦታዎች ላይ የምናየው የሰው ግድያዎች፣ የክብር መዋረዶች፣ የገንዘብ መጥፋቶችና ዝርፊያዎች እነዚህ ሁሉ የምናየው ስርዓት አልበኝነት በአጠቃላይ ሸሪዓን ካለመተግበር የሚመጣ ነገር ነው። ከ300ዎቹ በኋላ 50ኛው በሆነ ሐዲስ ከአብዱላህ ብን ዑመር ረዲየላሁ ዐንሁማ የተወራ ሐዲስ ውስጥ ኪታባችን ብሎ አስቀምጧል። አን አብዱላህ ብን ዑመር ረዲየላሁ ዐንሁማ أن النبي صلى الله عليه وسلم قطع في مجن قيمته 3 دراهم وفي لفظ ثمنه 3 دراهم. مجن ማለት ሰይፍ አንድ ሰው ላይ እንዳያርፍ የሚከላከልበት ጋሻ ማለት ነው። ጋሻ በመስረቁ ምክንያት ረሱሉ አለይሂ ሰላቱ ወሰለም ሰው ቆርጠዋል፣ እጁን ቆርጠውታል። ያ 3 ድርሃም የሚያወጣ አንድ ለፍዝ ላይ እንደመጣው ثمኑ 3 ድራሂሞችን የሚያወጣ በሆነ ቆርጠዋል ረሱሉ አለይሂ ሰላቱ ወሰለም። በሚቀጥለው ሐዲስ ውስጥ እንደተገለጸው አን አይሻ ረዲየላሁ ዐንሃ انها سمعت رسول الله صلى الله عليه وسلم يقول የአላህ መልእክተኛ አለይሂ ሰላቱ ወሰለም ሲሉ እንደሰማይ ተናግራለች። تقطع اليد في ربع دينار فصاعدا በዲናር ሩብ ይቆረጣል እጅ እና ከዛ በላይ እንግዲህ የዲናር ሩብ ያህል ያስቆርጣል በሸሪዓ። ከዛ በታች ያለ ስርቆት ከሆነ ግን ሰውየው በተለያዩ አነስተኛ ቅጣቶች እንዲቀጣ ይደረጋል እንጂ እጁ እንዲቆረጥ አይሆንም። እጅን የሚያስቆርጠው የሆነው ቅጣት ኒሳብ አለው ማለት ነው፣ ወይም ልክ አለው። ያ ኒሳቡ የአንድ ዲናር ሩብ የምታህል ከሰረቀ ነው፣ ሩብ ዲናር ማለት ነው። ስለዚህ ከወርቅ ከሆነ አንዳንድ ዑለማዎች ኒሳቡን ሲገልጹ እንደተናገሩት ሐዲስ አይሻ ውስጥ እንዳለው ከወርቅ ከሆነ ሩብዕ ዲናር የሰረቀ ሰው ይቆረጣል። ከብር ከሆነ 3 دراهم من الفضة ከብር
3 ዲርሃም የሚያክል የሰረቀ ይቆረጣል። አላህ عز وجل የሰው ልጅ ደምና ክብር ገንዘብ የሚመልስ የሆነን ቅጣት በሸሪዓ ውስጥ ደንግጎልናል። በርግጥ ሰው ይቆረጣል ተብሎ ሲባል መስፈርቶች እንዳሉ ከዚህ መገንዘብ እንችላለን። ከመስፈርቶቹ አንዱ የሰረቀው ነገር አሁን እንዳየነው ከብር ከሆነ ይሄ ብር ስንል ፊዳ ማለታችን ነው። ከፊዳ ከሆነ 3 ድርሃም፣ ከወርቅ ከሆነ 4 ዲናር የደረሰና ወይ ከዛ ያለፈ የደረሰ ወይ ከዛ ያለፈ ከዛ በታች ያለ ከሆነ አያስቆርጥም ማለት ነው። ሌላው አሳሳቢ ከሚባሉ መስፈርቶች ውስጥ ሌባው እንዲቆረጥ ከመሰል መጠበቂያው ያነሳ ሰው መሆን አለበት። ለምሳሌ ጫማ የሚሰርቅ ሰው ጫማ ከሚቀመጥበት ስፍራ ላይ ገንዘብ የሰረቀ ተብሎ የተባለ ሰው መኪና ሰረቀ የሚባለው ከትክክለኛ ማስቀመጫው ቦታ ሰው ለምሳሌ በእኛ ሀገር መኪና በየመንገዱ አቁሞ ወደ ተለያየ ነገር ለመግዛት ይገባል ሰው። ከዛ አንስቶ የሚሄድ ሰው ይሄ ሌባ ነው። ልክ እንደዚሁ ጫማ መኪና የራሱ ማስቀመጫ አለው፣ ጫማ የራሱ ማስቀመጫ አለው፣ ገንዘብ የራሱ ማስቀመጫ አለው። አንድ ሰው ጫማ ማስቀመጫ ውስጥ ገንዘብ መስኪን ለምሳሌ ጫማ ተትቶ ይገባል። ልክ እንደዛ ገንዘብ እዛ ውዱ ማድረጊያ አካባቢ ጣል አድርጎ አንድ ሰው ሄዶ ተሰረቀብኝ ብሎ የሰረቀውን ሰው ብናገኘው አሁን መቁረጥ የለም በሸሪዓ። ለምንድን ነው የሌለው? ከመሰል መጠበቂያው አይደለም ያነሳው ይሄ ሰው ገንዘብ ከሚቀመጥበት፣ ጫማ ከሚቀመጥበት እንደዚህ። ያው በርግጥ እንደ ገንዘቡ አይነት ለዛ ነው በሶስት የተለያዩ ምሳሌዎች የሰጣሁት። እንደ ገንዘቡ እንደ ሀገሩ ይለያያል ይሄ ማስቀመጫ የምንለው። ሌላው ሹብሃ መኖር የለበትም። ሹብሃ ባለው ገንዘብ አይቆረጥም። ለምሳሌ ልጅ ከአባቱ ቢወስድ ወይም አባት ከልጅ ቢወስድ የመሳሰለ ወይም ለድሆች ተብሎ ከተቀመጠ ከሆነ ነገር ውስጥ አንድ ደሃ የሆነ ሰው ቢያነሳም እንደዚሁ ለድሆች ተብሎ መጀመሪያውኑ የተቀመጠን ገንዘብ አንድ ደሃ መጥቶ ሳይታደል አንዱ ከወሰደ ያ ሰው ይቀጣል ስርዓት በማጣቱ። ነገር ግን ያው ለድሆች ተብሎ መጀመሪያውኑ ወቅፍ የተደረገ በመሆኑ አይቆረጥም። ወይም የጋራ ሸሪካ የሚሰሩ ሰዎች እዛው የሱ ገንዘብ ያለበትም ነገር ከወሰደ ይሄ ሹብሃ ስላለ ተጣርቶ ሌላ ቅጣት ይቀጣል። ስርቆትን በምንድን ነው ልናውቅ የምንችለው? በምን ልናረጋግጥ እንችላለን ከተባለ ሁለት ፍትሃዊ የሆኑ ሰዎች ከመሰከሩበት በዛ ሰው ላይ ሰርቋል አይተናል ብለው ወይም ደግሞ ሰውየው ራሱ ሌባው ሰርቅ ያለው ብሎ በማረጋገጡ በዚህ ስርቆቱን ልናውቅ እንችላለን ማለት ነው። ሌላው እዚህ ላይ ማንሳት ያለብን ሸሪዓቱል ኢስላም ምን ያህል ለሰው ልጆች ተስማሚና የሰው ልጆችን ህይወት የታመነ እንዳደረገው ነው። በጣም የሰው ልጆች ህይወት ምን ያህል ያምር ነበር። አሁን ሰው በሰላም መንቀሳቀስ እንኳን የማይችልበት ሁኔታ የተፈጠረው ለምንድን ነው ብለን ስንል ሸሪዓን ተግባራዊ ስላላደረግንና የሰው ነፍስ በዛ አይነት የተከበረውን ስላረከስ ነው። የሰዎችን ገንዘብ በእጃችን ስላረከስ ነው ከሸሪዓ በመራቅ በዚህ ምክንያት ነው። እዚህ ጋር እንግዲህ አንዳንድ ኺላፎች አሉ። ቀድረ ንሳቡ ላይ በተመለከተ በጥቅሉ ሌባ ይቆረጣል የሚለው ላይ ኢጅማዕ ቢኖርም ነገር ግን የሚቆረጠው ምን ያህል ደረጃ በደረሰ ነው ሲባል ሐዲሶችን እኛ ተመልክተናል። ዛሂሪያ የሚባሉ ዑለማዎች السارق والسارقة فاقطعوا أيديهما የሚለውን ሙጥለቅ ሰሪቃን ይዘው
በትንሽም በትልቅም የትኛውም ይቆረጣል የሚል አቋም አላቸው። አብዛኛው ዑለሞች ግን ቅድም እንዳልነው ንሷብ ሰሪቃ አለው ብለው ይነሳሉ እና በእነዛኛዎቹ ላይ ምንም የለም ሁሉም ሰው ከሰረቀ ይቆረጣል ኒሳብ የለውም ብለው የሚሉትን ረድ ያደርጉባቸዋል ማለት ነው። እና ይህንን ካል ዘንዳ ወደ የሚቆረጥበት ቦታ ከሄድን የሚቆረጠው ቦታው እጁ ነው የሚቆረጠው በቅጠዋይዲሁማ ብሏል። ጅምሁሮቹ ከፍ ይቆረጣል ይላሉ። ከፍ ማለት መዳፍ የድ ብሎ ሲል على الإطلاق የቁርአን አያ የድ ብሎ ከመጣ እስከዚህ ብሎ ካላለ የድ የሚለው ከፍን ብቻ ነው የሚመለከተው። ስለዚህ መጀመሪያ ከሰረቀ አንድ ሰው የቀኝ እጁ ይቆረጣል። ሁለተኛ ከሰረቀ የግራ እግሩ ይቆረጣል። ሶስተኛ ከሰረቀ መጀመሪያ የቀኝ እጁ ብለናል። ከዛ የግራ እግሩ ብለናል። ሶስተኛ ከሰረቀ የግራ እጁ ይቆረጣል። አራተኛ ከሰረቀ የቀኝ እግሩ ይቆረጣል። በዚህ አይነት ተርቲቡ ጅምሁሮች ዘንዳ ይታወቃል። باب في إنكار الشفاعة في الحدود ሌላው ቅጣት ላይ ሸፋዓ ኢንካር እንደሚደረግ ወይም ማማለድ የሚባል ነገር እንደማይሰራ የሚናገር ነው። الحديث الثاني والخمسون بعد 300 أن عائشة رضي الله عنها كعائشة الله مكام سنواني لله أن قريشا أهمهم شأن المخزومية يمخزومية واسيت كداي مخزومية يتوالدته فاطمة بنت الأسود ابن عبد الأسد بنت أخي أبي سلامانات تشيسيت يسوى قداي بطعم أدرقوا أحساس سباتشو كقريش ከሚባለው ጎሳ ትላልቅ የሚባል ፈኺዞች ወይም አነስተኛ ጎሳዎች መካከል አንዱ በኑ መኽዙም የሚባለው እና እቺ ሴት ከነሱ መካከል አንዷ የሆነችው ሰረቀችና ረሱሉ ጋር አለይሂ ሰላቱ ወሰለም እርምጃ እንዲወሰድባት ተመታለች። فقالوا من يكلم فيها رسول الله እነሱ ደግሞ አሳሰባቸው ማን ያናገርልን ብለዋል። ማን ያናገርልን እቺን ሴት ለማስለቀቅ ሳትቆረጥ ለማስተረፍ فقالوا من يجترئ عليه الا اسامه بن زيد حب رسول الله صلى الله عليه وسلم ማን ይደፍራል በዚህ ጉዳይ ላይ የረሱሉ አለይሂ ሰላቱ ወሰለም حب ማለት محبوب ማለት ነው። እሳቸው የሚወዱት የሆነው እሳቸው እንግዲህ ዘይድ ኢብኑ ሐሪሳን ማሳደጋቸው ይታወቃል። ረሱሉ አለይሂ ሰላቱ ወሰለም አባቱን አሳድገዋል። አባቱ ኖረዋል እሳቸው ጋር። ኡሳማ ማለት የሱ ልጅ ነውና በአባቱ አይን ነው የሚያዩት፣ ይወዱታል። እና የእሳቸው ወዳጅ ሆነው ኡሳማ እሱ ልጅ ነው ገና እንግዲህ እሱን እንላካሉ ሽማግሌ ያደረገው ወይም ደግሞ እቺን ሴት በቃ አፉ በሏት ምናምን فكلمه أسامة متو رسولنا الناقراته فقال الساتو من قالت أتشفع في حد من حدود الله كالله سبحانه وتعالى حدوده يصبح عند حد لي مته شفاعة هذا قال له يقر يا الله سبحانه وتعالى قطعت بله تطيق له قالت
ثم قام فاختطب كذا حالا ቆመው ረሱሉ አለይሂ ሰላቱ ወሰላም በሰዎች መካከል ኹጥባ አደረጉ ኹጥባቸው ላይ ምን አሉ انما اهلك الذين من قبلكم ከእናንተ በፊት የነበሩትን ሰዎች ያጠፋቸው انهم كانوا اذا سرق فيهم الشريف تركوه ሸሪፍ ሲሰርቅ ከነሱ ሸሪፍ ማለት ትልቅ ሰው ሲሰርቅ ይተውታል واذا سرق فيهم ضعيف ደካማ ሲሰርቅ ደግሞ اقاموا عليه الحد حدን ያቆማሉ ويم الله فالله ملالو لو أن فاطمة بنت محمد سرقت فاطمة بنت محمد الصنقوة بتسرق لقطعت يدها لجاتهم نكون الصنقوة بتسرق الجوان ورط الله قدي شريعة قا وين بنيا دين ينتناسيون بدنب بلو ينياسيون دمو عذر فلقدات ميبانا قريلا سوت هلو وكلناتو ወይም ሙስሊሞች ሁሉ እኩል ናቸው በእኩል አይን ይታያሉ በዛኛው ላይ የሚሆን ነገር በሱም ላይ ይሆናል ለዛኛው የሚሆን ነገር ለሱም ይሆናል እንደዚህ ነው وفي لفظ كانت امرأة تستعير المتاع وتجحده عندي لفظ ላይ ምን ይላል አንድ ሐዲስ ውስጥ كانت امرأة እቺ ሴት ነበረች تستعير المتاع እቃ ከሰው ትዋስና وتجحده أرى يلم نيجا السطاشونيم بلا تلعلج فأمر النبي صلى الله عليه وسلم بقطع يدها الجوان بمقرط رسول عليه الصلاة والسلام عززوا እንግዲህ በዚህ ሐዲስ ውስጥ እንደምናየው ሰበበ الهلاك ከሆኑ ነገሮች ውስጥ አንዱ ደካማና ደሃዎች ላይ የሚወሰዱ በእነሱ ላይ ብቻ የሚቋቋሙ ህጎች ናቸው አሁን በአሁን ጊዜም እንደምናየው ነሰላሁ አልዓፊያ ደሃው ሲሆን ደካማው ሲሆን ህግ የተባለ ሁሉ በቃ የተገብሩበታል ሀብታሙ ሲሆን ቀውዩ ሲሆን መውጫውን ያውቃል እሱ እነዛን ቀጣለን የሚሉ ሰዎችን ሁሉ እንዴት እንደሚያረጋቸው ያውቃልና ይሄ የውድቀት አንድ ህብረተሰብ ሙሉ የመበላሸቱ የመውደቁ ምልክት ተደርጎ ሊወሰድ ይቻላል ለዛ ነው ረሱሉ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ከዚህ በፊት የነበሩ ሰዎችን ያጠፋበትን ነገር አንዱ ሲናገሩ ምንድነው ያሉት اذا سرق فيهم الشريف تركوه واذا سرق فيهم الضعيف اقاموا عليه الحد ከዚህ ምን ረዳው تحريم الشفاعة في الحدود ነው ቅጣት ሊቀጣ በተያዘ ሰው ላይ ሸፋዓ አይደረግም ሸፋዓ አይቀበልም ይሄ ነገር ማለት ነው ማንንም ሰው ሸፋዓ ሊያደርግ አይገባም ልጅ ነውና ላትርፈው አይባልም እና ሸፋዓ አደርጋለሁ ብሎ የሚለውንም ማውገዝ ያስፈልጋል ረሱሉ አለይሂ ሰላቱ ወሰለም አውግዘውበታልና በጣም አድርገው ኡሳማ ላይ ተሽፋዑ في حد من حدود الله ብለው ተቆጥተውታል ይሄ እንግዲህ ማንጋ ከደረሰ በኋላ ማለታችን ነው መሪጋ ወይም ባለስልጣናት ጋር ከደረሰ በኋላ በቃ መተው ነው ያለበት እዛ ሳይደርስ በፊት እርስ በራስ ሽማግሌ ልኮ የሰረቀውን ሰው ከማስቀጣ ብሎ ያንን እጅን ከምታጣ ብሎ ቢለውስ ቢባል ያ ችግር የለውም ብለው ይላሉ ቀብለ ብሉግ الحاكم ያለው ያ ችግር የለውም መስላህና መፍሰዳውን አይቶ ሊያደርገው ይችላል ና አማ እዛ ከመድረሱ በፊት ባለው ነው አሁን ያወራነው እዛ ከደረሰ በኋላ ያለው ግን ቀደም እንዳልነው መሪጋ ከደረሰ በኋላ የአላህ ሁክም እንዲቀየር መስራት የለበትም አንድ ሰው ና ሌላው ኺላፍ አለው እንጂ በዚህ ሐዲስ ውስጥ ግን የምናየው አሪያ እየወሰደ ተውሶቃ እየወሰደ የሚከለክል ሰው እንደሚቆረጥ ነው ይሄ የኢማሙ አህመድ መዝሐብ ይሄን ተከትሏል ይሄን ሐዲስ ይዘው ሄደውበታል ሪዋያ አለ أما جمهور أهل العلم من نلاتشو الأئمة الثلاثة أبو حنيفة مالك شافعي أي قرط
እንደዚህ ሙንኪር ከሆነች ያው ሌባ አትባልምና አይቆረጥም ብለዋል ولكن ኢማም አህመድ ይቆረጣል ብለው ይሄዳሉ ይቆረጣል የሚሉበት ይሄን ሐዲስ ይዘው ነው ለዛ ነው አብዱላህ ኢብኑ ኢማም አህመድ አባቴን ስለዚህ ነገር ጠየቅኳቸው ይላል ስጠይቃቸው تذهبوا الى الحديث الى هذا الحديث ይሄ ሐዲስ ውስጥ ባለው ነው የሚሰሩት በየሰላቸው فقال لا يعلم شيء يدفعوا ይሄንን የሚመልስ ነገር አላገኙም ይላሉ እንግዲህ ጁምሁሮቹንስ የመለሳቸው ምንድነው ተብሎ ሲባል ከአንድ ሌላኛው ሐዲስ ጋር لا قطع على خائن ይላልና ከሱ ጋር ተጋጭቶባቸው ነው አልሙሂም ዑለማዎቹ መሐከል ኺላፍ መኖሩ መዘንጋት የለበትም ቃዎችን ወይም ጃሂድ የሆነ ሰው አለያ ደግሞ ማን የሆነ ሰው ማለት ነው خائن የሆነ ሰው ከዳተኛ የሆነ ሰው ሁክሙ ለየት ይላል ጁምሁሩ አህል ዒልም ዘንዳ ግን ሁክሙ ይለያል ብሎ አይቀጡም ማለት አይደለም ሐዱ ይሄ አይደለም ለማለት ነው እንጂ ቅጣቱ መቀጣቱ ኢማሙ ባየበት ይሄ ሙናሲብ ነው ብሎ ያየውን የሀገሩ መሪ ወይም ደግሞ መንግስት በተዋረደ ያሉ አካላት እንደዚሁ እስከ ታች ድረስ ያሉት ይሄ መልካም ነው ይሄን በዚህ ቢቀጣ ይሻላል የሚለው ተፈርዶበት እንዲቀጣ ይደረጋል እዚህ ላይ የኡሳማን ፈضልም እናያለን በርግጥ ኡሳማ ሰዎቹ ለነብዩ ሰለላሁ ዐለይሂ ወሰለም ዘንዳ ሸፋዓ ለመላክ ወይም ያማልላቸው ሰው ለመላክ እሱ ነው እንጂ ማን አለ ብለው ማሰባቸው ኡሳማን ፈضል ያሳየናል ሌላው في حق الأقوياء መቋቋም እንዳለበት ልክ ضعفاዎቹ ላይ እንደሚቋቋም ይሄ ፍትህ ጠንካሮችን ሊያዳርስ እንደሚገባ ማንንም ሰው ከዚህ ከቅጣት ስር እንደሚውል ይህንን ጥፋት ካጠፋ የምናይበት ሐዲስ ነው عدلنا ሙሳዋት በይነ الناس በሰዎች መካከል ሰው ደካማ ስለሆነ ከቀውዩ ጋር እኩል የማይሆንበት ደሃ ስለሆነ ከሀብታሙ ጋር እኩል የማይታይበት ወضع ስለሆነ ብዙ ቦታ የማይቸረው ሰው ስለሆነ ከሸሪፉ ጋር አብሮ የማይቆምበት ሁኔታ መፈጠር እንደሌለበትም ከዚህ ሐዲስ መረዳት ይቻላል ይህ ነው አላህ Subhanahu Wa Ta'ala ይቀበለን هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين